ተረጋጊ ሲጆጂና ሰው ተረጋጊ ይሄ ሰውዬ ስለደበደበሽ ሄደሽ እዛ ሴተኛ ዳሪ እኔ የቤተሰቤ ንብረት ይገባኛል ነው ያልኩት። እየዞርኩኝ ከሷ ጋር ፍርድ ቤት ለፍርድ ቤት አልካሰስም። የፈለገችው ማለት ትችላለሽ፣ ግን ከሷ ጋር በጣም ሽርክ ናቸው። እሱን እንዳላደርግ በቃ እኔ መግደልና እኔ እንድሞትላቸው ነው የሚፈልገው። እሱ ሲጀመር ከጥንትም ጀምሮ ቤተሰቦቼ እንዲሞቱ ራሱ ያደረገው እሱ ነው። መጀመሪያ በአስተናጋጅነት ነው የተቀጠርኩት። ነው ይሄ ሁላ ነገር ነገር እየተቀበልኩ ምንድነው የተቀበልሽው? ምንድን መጎሎብሽ ያውቃል። በቃ አዳምጪኝ፣ እኔንም እስኪ አዳምጪኝ። አዳምጥ እየነገረችኝ እኮ ነው። በቃ ራስሽን ችለሽ የምትኖሪው በእንደዚህ የወረደ ስራ በመስራት ነው። ራስሽን እየሸጥሽ ነው። ይሄ ነው ስራ አደርገው ግራ ቢገባኝ ነው እዛ ህይወት ውስጥ የተገኘሁት። የደበቅሽው ነገር ካለ ተናገሪ። ተበድዬ ነው ጉዳት ደርሶብሽ። ማን ነው ጉዳት ያደረሰብሽ? እስኪ ንገሪኝ። አሁን ሳልጠፈጥፈሽ እውነቱን አውሪ። ነገር አደርጋለሁ። ምንድነው የፈለግሽው ነገር? ማባለግ ነው የፈለግሽው ነገር? በቃ ያላችሁ ነገር ለኔ ነው የሚገባው። ምንድነው ላንቺ የሚገባው? ተረጋጊ። ተነሽ ውጪ። ተረጋጊ። ያለችበት ውጪልኝ። እሷ ላጠፋችሁ ትጠየቃለች። ቁጭ በይ። አንቺ ጸጥ በይ። ውጪ። ረፊ ዝም በይ። ምንድነው ከዚህ የተማርሽው? ከማን ከኔ ነው የተማርሽው? ምን አይነት ሰላም ነሽ? ይኸውልሽ ሳምሪ ማለት እነሱ እያሉ መናገር የደበረሽ ነገር ካለምሽ ላስወጣልሽ እና የምነግሪኝ ነገር ከሆነ ንገሪ። የተፈጠነው በስትክክል አስረጅኝ። አሁን እነሱ እንግዲህ አልበደልነሽም። ያው የተበደልሽውን ተናገሪ ስትባይም አስወጥተውኛል ብቻ ነው እያልሽ ያለሽው እና ቆይ ምክንያቱ ምንድነው? ማለት በድለውኛል ትያለሽ፣ ግን ይሄን የምትይው በደል እየጠረሻ አይደለም። ሲቀጥል ደግሞ ከዛ ቀን በፊት ከ15 ቀን በፊት ነው ስራውን የጀመርሽው እና እዚህ ነገር ውስጥ እንዴት ገባሽ? ይሄ ሁሉ እየነገርሽን አይደለም፣ ግን በድለውኛል ብቻ ነው እያልሻለሽ። ምናልባት እነሱ እንዳይሰሙ ከፈለግሽም ላስወጣልሽና ንገሪኝ። የደበቅሽው ነገር ካለ ተናገሪ። እኔ እኮ ምንም የምደብቀው ነገር የለኝም። እነሱ ቀን በቀን አሁን እንደምታያቸው አይደሉም። የእውነት በቃ ስገባ ስወጣ ሁልጊዜ ስድብ። በቃ እኔ እንጃ ምን ልበል። ህይወቴ በጣም ጨለማ ውስጥ ነበር እና ግዴታ ከዚህ ቤት እንደሚያስወጣኝ ደግሞ አቅ ነበር። ከዚህ ቤት እንደወጣ ሁልጊዜ ነበር በንግግሩ እንትን የሚለኝ። ማንንም ያስወጣሽ አንቺ ልጅ እንድመታሽ አታስገድጂ። የምታስመስሉት ማን አስመሰለ? ተናግሬሽ ማለቁ እውነቱን ተናገሪ ብለኸኛል። እኔ እውነቱን እየተናገርኩኝ ነው። ስለዚህ እነሱ ይሄን ሁላ በደል ባይደርሱብኝ ነው እዛ ህይወት ውስጥ አልገባም ነበር። አንቺ እንድጠፈጥፈሽ አታስገድጂ። ደስ ብሎኝ እንኳን አይደለም እዛ ህይወት ውስጥ የገባሁት። ተበድዬ ነው ጉዳት ደርሶብኝ ነው። ማን ነው ጉዳት ያደረሰብሽ? እስኪ ንገሪኝ። ምንድነው የተበደልሽው? ወንድምሽ? እሺ አሁን ተበድዬ ነው የሚለውን ቃል ተይውና የተበደልሽውን ተናገሪ። አለዛ ይሄ አንድ ባንድ እኮ እየነገርኩ ነው። እያመንከኝ አይደለም፣ እየካድከኝ ነው። ምን ብለን የበደልንሽ? በምን ምክንያት? ምክንያቱ ምንድነው? እሺ ሁል ጊዜ ቀን በቀን ቤት ውስጥ የምታደርጉት ይቅርና ከቤት ስላስወጣኝ ስላባረርከኝ መሄጃ ስላጣኝ እዛ ህይወት ውስጥ ገባኝ። ከዛ በፊት ነው የጀመርሽው። እኔ ውጪ ስላልኩሽ ሳይሆን እዛ ሄድሽ። አንዴም ሁለቴ እኮ ደግመህልኛል። ከዚህ ቤት እንድትወጪ እፈልጋለሁ ስላልከኝ እኮ ነው ያንን ህይወት የመረጥኩት። ከኔ አንደበት ከዛ በፊት ለምን ሰራሽው? ውጪ ካልኩሽ በኋላ እሺ ይሁን። ከዛ በፊት ውጪ ብለህ ከዚህ ቤት እንድትወጪ እፈልጋለሁ ስለምትለኝ ግዴታ ለራሴ የሚሆን ነገር ማዘጋጀት ነው። ውጪ ብለሃት አላስወጣታል ማለት ነው? በፍጹም ምን ያላስወጣት? ምን ብዬሽ ነው የማስወጣው? እና ለምን እወጣለሁ ታዲያ ከቤቴ? አንተ ባታስወጣኝ ኖሮ እወጣለሁ። ምናልባት እዛ ስለለመድሽ መጥፎ ሱስ ሆኖብሽ ሊሆን ይችላል። የምን ሱስ ነው የምታወራው? ጥሩ ስራ እኮ አይደለም። የባለየ ስራ እኮ ነው። እኔ ካንቺ አልጠብቅም። ገና ምንም ቢሆን ከእናንተ ህይወት ይሻለኛል። በእናንተ ምክንያት ነው እዛ ህይወት ውስጥ የተገኘሁት እኮ። እሺ በቃ አዳምጡኝ። በጣም ታገስኩሽ። አሁን ሳልጠፈጥፈሽ እውነቱን አውሪ። እኔ ነኝ እንጂ ታገስኳችሁ። ምንድን ነው የታገስሽን? ያ ሁላ በደል ስታደርሱብኝ ከእናቴና ከአባቴ ቤተሰብ የወጣሁላችሁ። ስነ ስርዓት ያዢ። እኔ እዚህ ሰው ፊት ነው ብዬ አልፈራም። እህቴ ነሽ። መቅጣት ካለብኝ ቀጣሽ ኮነሱ። እሺ ይኸውላችሁ አዳምጡኝ። ጭቅጭቃችሁ እያደከመኝ ነው። መጨቃጨቅ ሳይሆን ዝም በይ። በጥፍ እንዳለ ተረጋጋ። ቆይ ይኸውላችሁ አዳምጡኝ። እውነቱን የማትናገሩ ከሆነ ሶስታችሁም ለጊዜው እኛ ጋር ትቆያላችሁ። ወይ እውነቱን ተናግራችሁ እንወጣለን ወይ ደግሞ እያችሁ ሄዳለሁ። ሶስታችሁም ውሳኔው እናንተ ነው። ለመጨረሻ ጊዜ ነው የምነግራችሁ። እናንተ ናችሁ የበደላችኋት ወይስ አንቺ እየዋሸሽ ነው? እውነቱን ተናገሩ። አይ የምትሉ ከሆነ ተነሱ እንሄዳለን። ሶስታችሁ ምርጫው የእናንተ ነው። ከዚህ በኋላ ስንት በደል እያደረስክብኝ ምን እያልክብኝ በቃ እንዳትናገር እያልክ ያስፈራራኸኝ፣ ለእህትሽ እንዳትናገር እያልክ ያስፈራራኸኝ አይደል? ይኖርኩ እኮ ምንድነው ያረጋሽ?
እንትን አረገኝ ብለሽ ለምን በግልጽ አትናገሪም እንዴ? እንትን አረገኝ ምን አልኩኝ? ደበደበኝ፣ ቀጠቀጠኝ፣ ከቤት አስወጣኝ። ይሄ በቂ አይደለም እንዴ ለመበደል? ቆይ አንተ ለምንድነው ከዚህ በኋላ ምን አጠፋሽ? እሺ መቼ ደበደበሽ? እስከ ዛሬ ለምን ለኔ አልነገርሽኝም እንዴ? እንዳልናገር በየቀኑ እያስፈራራኝ እኮ ነው የኖረው። እኔ ይሄ ሰውዬ ስለደበደበሽ ሄደሽ እዛ ሴተኛ ዳሪ ትሆኛለሽ? ከቤት እያስወጣኝ ታዲያ የት ልግባ? እርግጠኛ ነሽ? ብዙ ጓደኞች አሉሽ። እየነገርኳችሁ እኮ ነው። ከቤት ገፍትሮ ባያስወጣኝ ኖሮ ተመልሼ እንዳልመጣ ባይነግረኝ ኖሮ እዛ ህይወት ውስጥ አልገባም ነበረ። ዛሬ አይደለም የገባሽው፣ ዛሬ አይደለም። ይሄ ሰውዬ እሺ አሁን ያስወጣሽ አይደል? እዚህ ስራ ውስጥ ከገባሽ ቆየሽ እንዴ? አታስቢም እንዴ? አትሰሚም? ከዚህ በፊት ነው የገባሽው። እኔ ምንም ያረኩሽ ነገር የለም። ሁሌ ስለምታሰቃየኝ ነው። ከዚህ ቤት መውጣት ስለምፈልግ እኮ ነው የገባሁት እዛ ህይወት ውስጥ። በደልኩሽ ትበል። እኔ በበድልሽ እንዴት ለእህትሽ አትነግሪያትም? እኔ እንዳትናገር እያልክ እኮ ስንት ጊዜ አስፈራርተኸኛል አይደል እንዴ? እስከምትገለኝ ነው እንዴ የምትጠብቀው? በቃ አሁን ጭቅጭቅ ነው እንትን ያለ በቃ አቁሙ። እናንተ ምንም አዲስ ነገር እንትን አትሉም። ስለዚህ ተነሱ በቃ። እንደው ስንቴ ልንገራችሁ? እውነቱን ተናገሩ። በቃ አትጨቃጨቁብኝ። አንቺ እንደዚህ አድርገሽኛል፣ አንተ እንደዚህ አድርጋለህ። አላደረኩም። ምን ያደርግልኛል ለኔ? እኔ እውነት እንደዛ ካደረኩሽ አታስይዥኝም? ለምን እንደዚህ ሴተኛና ታዳሪ ወንድሜ ከሆነ ምንም በደል ብታደርግብኝ ከቤት መውጣት ነው እንጂ ያለብኝ አንተን ማሳሰር ወይም አንተ ስትሰቃይ ማየት አልፈልግም። አንተ ስላሰቃየኝ ይሄ ምክንያት አይሆንም። አንተ ወንድምሽ በሆንም ክፉ ከሆንኩብሽ አንቺም ክፉ መሆን ነበረብሽ። እንዴት እኔ መቼ ነው ያስፈራሩሽ? በቃ ራሴ ላይ ፈረድኳ። ምንም ማድረግ አልችልም። አንተን ከምትሰቃይ በቃ ራሴን በቃ ማሰቃየት ነው የምፈልገው። ለምን ለኔ አልነገርሽኝ? ለማንም ሰው እንዳትናገሪ ብሎ በጣም በተደጋጋሚ እያስፈራራኝ ነበር። አላልኩሽ እኮ እኔ አንቺን ከሱ መጠበቅ አቅቶኝ? ስላቃተሽማ ነው ያልታየሽ እኮ የሁላ ጊዜ ስትሰቃይ። ምኑ ነው የሚታየኝ? እስኪ ንገሪኝ። አንቺ አምሽተሽ ከመምጣትሽ ውጪ ስራ ነኝ ብለሽ ትወጫለሽ። ስራ ነኝ ስትይ እንደከለከለሽ አታስታውሽም? ስራ ልግባ ስትይ ምን ጎሎሽ አላለሽም? ንገሪኝ። እኔ ብር አይደለም ከናንተ ችግሬ፣ እርዳታ አይደለም ከናንተ ችግሬ። እዚህ ቤት ውስጥ ያለውን ስቃይ እኔ ብቻ ነኝ እኮ የማውቀው። እሺ ስቃዩ ምንድነው? ይመታሻልሽ? ለምን ትክጃለሽ? ያኑላ በደል ካደረሽብኝ በኋላ እሺ ምንድነው እኔ ደግሞ ያደረኩሽ? እንደዛ ስትቀጠቅጭኝ፣ እንደዛ ስታመናጭቅኝ፣ ስገባ ስወጣ ሁልጊዜ እንትን እየሰደባችሁኝ እንዴት እኖራለሁ? ጭራሽ ሁለታችንም ነን። ጭራሽ መትቼሽ አላውቅም፣ ግን መሳደቡን እሰድብሻለሁ። ለምን ትክጃለሽ? አለባበስሽን አስተካክይ ብዬ እሰድብሻለሁ። ሁሌ ነው የምሰድብሽ። በቃ ቀሚስሽን ገልበሽ አትጂ፣ ቂጥሽን ገልበሽ አትጣይ ብዬ ሁሌ ነው የምናገርሽ። እዚህ መኖር ካልፈለሽ በግልጽ ብትነግሪኝ። እንደዚህ አይነት ሰው የሆንኩት እኮ በእናንተ ምክንያት ነው። እዚህ መኖር ካልፈለሽ በግልጽ ብትነግሪኝ እኛ እኮ ውጭ ላይ ያለውን ነገር እናመቻችልሽ ነበር እንጂ እኛ ያላረግነው ነገር አንቺ እንደዚህ አረግሽኝ፣ አንተ እንደዚህ አረግሽኝ፣ የማይሆን ነገር ለምን እንደዚህ ታደርጊያለሽ? እኔ ውጭ ላይ አላመቻችላትም። ምንም አልዋሽም። ውጭ ላይ እንዴት የትም እንድትሄጂ አላመቻችል። ጭራሽ እንድባልጊ አላስወጣሽም ከቤት። ከእናንተ ጋር እዚህ እየተሰደብኩና የእናንተን እንኳን ሰደብንሽ እንዴ? የሆነ ነገር ባታጠፊ አይቆጣሽም፣ አይመታሽም። እንኳንም መታሽ ወንድምሽ አይደል እንዴ? ለጥሩ ነገር የሰደባችሁኝ ቢሆን እኮ ከዚህ ቤት አታስወጡኝም ነበር። ይኸውልሽ ሳምሪ፣ አሁን እነሱ እያሉ ያሉት ምናልባት ሰድበንሽም ከሆነ መተንሽም ከሆነ ጀስት እንደ ታላቅ ከነበረሽ ነገር እንድትቆጠቢ ስርዓት እንድትይጂ እንጂ ከክፋት አይደለም እያሉን ነው። አንቺ ምኑ ነው ያስወጡኝም ነበር እኮ ነው የምልህ። የክፋት ባይሆን ኖሮ ገፍትሮ ያስወጣ ነበር። ከስተት እንድትማር ያደርጋል እንጂ ሲጀመር እኔ ምንም ስህተት አልሰራሁኝም። ማንም አላስወጣሽም። አሁን እንደዚህ አይነት ወሬ ከምታወሪ በፊት እኔ እንዳጠፋው ለሚመለከተው አካል ተናግረሽ እኔን ወንጀለኛውን የሆነ ነገር ማድረግ ትችላለሽ። አዎ፣ ስለዚህ እውነት በድሎሽ ከሆነ እኔ አሁን ወስዳችኋለሁ። መውሰድ ያለብኝ ቦታ እዛ መክሰስም ትችያለሽ፣ የፈለግሽው መናገር ትችያለሽ። ለእኔ ልትነግሩኝና እንድተባበራችሁ የማትፈልጉ ከሆነ መብታችሁ ነው። ስለዚህ ተነሱ እንሂድ፣ የፈለግሽው ማድረግ ትችያለሽ። እሱንም ወንድምሽንም እውነተኛ በደለንሽ ከሆነ የምትፈልጊውን ነገር አድርጊ። እኛ ደግሞ ላንቺ የሚያስፈልግሽን ነገር ለማድረግ ወደ ኋላ መቼም አንልም። እኔ በወንድምነቴ ወደ ኋላ ምንም ነገር አልልም። አዎ፣ ግን በዛው ልክም ደግሞ ዋሽተሽ ከሆነ ትጠይቂያለሽ። እዛ ስትይ ይሄንን ማወቅ አለብሽ። ከበደሉሽ ይጠየቁበታል፣ ከዋሸሽም ትጠየቂበታለሽ። ይሄን አውቃችሁ እንሂድ። እኔ ችግር የለውም። ታላላቅ ታናናሹን አይቅጣ ካላችሁ እንሂድ። ተነሽ። እሺ በቃ ቁጭ በሉ፣ እናገራለሁ። ምንድን ነው የምትናገሪው? በቃ ያለውን ነገር እናገራለሁ። እሺ ደስ ይለናል። የምታውቂውን ነገር ንገሪን። ምንድን ነው የተፈጠረው? ለምንድን ነው እዚህ ስራ ውስጥ የገባሽው? ምክንያትሽ ምንድን ነው? በመጀመሪያ እዚህ ስራ ውስጥ የገባሁትኝ ጓደኞቼ ናቸው። እንደዚህ አይነት ቦታ እንድሄድ ያደረጉኝ ማለት ነው። እና
ለመጀመሪያ እዛ ሲሄድ እና በቃ ያለው ነገር ተመቸኝ። የሆነ አለ አይደለ በቃ ስለተመቸኝ ቀስ በቀስ ወደዛ እየሄድኩ ሳለ አንድ ሰው ተዋወቅኩኝና እነሱ የፈለኩትን ነገር እንደሚያደርግልኝ ነገረኝ። እና አሁን እየሰራሁበት ያገኘኸኝ ሆቴል እሱም ገዛልኝ እና በስም ያደረገልኝ። ሆቴል ነው ክለቡን ማለት ነው። እና በቃ በዛ ምክንያት ነው እዛ የተገኘሁት። እና በቃ እንትን ድብብቆሽ የሆነ ሰለቸኝ። ስለዚህ ግዴታ ከዚህ ቤት መውጣት ነው የምፈልገው። እኔ በቃ ነፃነቴን እዛ ማግኘት እፈልጋለሁኝ። እና የዛሬ 15 ቀን ከዚህ ቤት የወጣሁት ደግሞ እኔ ከጠፋች ብለው እነሱ ወንጀለኛ ነው የሚሆኑት እንዲታሰሩ ስለምፈልግ ነው። ምክንያት በቃ ያላቸውን ነገር በሙላ መውሰድ እፈልጋለሁ። ምንድነው እንደዚህ እንድታርግ ያነሳሳሽ ነገር? በቃ የእናትና የአባቴን ውርስ መውረስ ያለብኝ እኔ ነኝ። የሚገባኝ ለኔ ነው። እና ምክንያት መችኛ ጠይቀሽን ቢብለንሽ ነው እንደዚህ ልስራ ውስጥ ለምን ሰጠኝ ነበር እንዴ? አባታችን ያለ አንቺ ብቻ የሚገባው በደንብ ነው የምንሰጥሽ። ለምንድን ነው ለአንቺ የሚገባው? እኛም እኮ ልጆች ነን አይደል? ለምንድን ነው ለአንቺ ብትሆንም ለኔ ነው የሚገባው እኮ? ለምን? ስለዚህ እሱን ለማግኘት እንደዛ አይደል? ድንገት ከጓደኞች ጋር ሄድሽ እዛ ቦታው ተመቸሽ፣ ሰው ተዋወቅሽ። ያ የተዋወቅሽው ባለሀብት ደግሞ እና ያን ክለብ በባለቤትነት ማስተዳደር ጀመርሽ። ከዛም አልፎ ተርፎ ሀብቱ ንብረቱ ሲጥምሽ ተጨማሪ ሀብት ለማካበት ብለሽ ደግሞ ወንድምናቶችን አስወግደሽ የአባትሽንና የእናትሽን ንብረት ለመውረስ ስትይ እነሱን እንደዚህ አይነት ነገር ውስጥ ከተትሻቸው ነው። እናም አውቀሽ የጠፋሽ አስመስለሽ በአንቺ ምክንያት ይጠረጠራሉ፣ እስር ቤት ይገባሉ። ከዛም አንቺ ሀብቱን ለመውረስ ነበር ሀሳብሽ ነው? አዎ ያለውን ነገር እንዳለ መውሰድ ነው የምፈልገው። ለዛ ነው ይሄን ያደረኩት። እሺ ብትመጪ እንደዚህ ትሆኛለሽ? ንገሪኝ። ትንኪኝ በቃ የፈለኩት ነገር አደርጋለሁ። ምንድነው የፈለግሽው ነገር? ማባለግ ነው የፈለግሽው ነገር? በቃ ያላችሁ ነገር ለኔ ነው የሚገባው። ምንድነው ላንቺ የሚገባው? ተረጋጊ። ተነሽ ውጪ። ተረጋጊ። ታናዛለችበት ውጪልኝ፣ ልቀቀኝ። ተረጋጊ። ሂጂና እዛው ማባለግ። ይኸውልሽ ተረጋጊ። እሷ ላጠፋችሁ ትጠየቃለች። ቁጭ በይ። ቆይ ውጪ ከዚህ ቤት አልወጣም። ውጪ እዛሽ ማባለግ ትችያለሽ። አዳምጪ። ቆይ አንዴ ተረጋጊ። ቤቱ የኔ ነው። አይዞሽ፣ አትበሳጭ። አሁን ቢሆን የምነግርሽ ነገር ከዚህ ስራ ተመልሰሽ ወጥተሽ ሆቴል ገዛልኝ ምናምን እያልሽ የምታወሪውን ወሬ ትተሽ ወደ እዚህ ቤት ተመልሰሽ እንደ ድሮ ወንድምና እህት ሆነን መኖር እንቀጥላለን። አንቀጥልም። ስለሆነ እናንተ ትወጣላችሁ። ውጡ። ቤቱ የኔ ነው። አንቺ ጸጥ በይ። ውጪ። ረፊ ተረጋጊ። ተነሽና ውጪ። ቤቱ ውጪ ለኔ ነው ከዚህ ቤት። የሚገባው። እዛ ሂጂ የምባልጊበት መባልግሽ ለአንቺ ቤት አይገባም። የኔ ቤት ነው። እኔ ነኝ ከዚህ በኋላ እሺ ተረጋጊ። አይገባሽም። የእሱ ወንድምነት የኔ እህትነት አይገባሽም። ውጪ። ታያላችሁ እንዴት እንደማልወስደው። እያስፈራሽ አይነት አረመኔ ነሽ። ምን አይነት የህፃን አውሬ ነሽ? ካንተ ነው የተማርኩት። ዝም በይ። ምንድነው ከሱ የተማርሽው? ከማን ከኔ ነው የተማርሽው? ምንድነው የተማርሽው? እናንተ አይገባችሁም። የአባትና የእናቴ ቤት ለኔ ነው የሚገባው። አንድ ነገር ልንገርሽ፣ ይሄ ቤት እሷም እኔም በህይወት እያለን አንቺ እንደ ልጅ ትኖሪያለሽ። ከዛ ውጪ ግን ንብረት ለምትዩ ነገር ሲያምርሽ ይቅር። ግልጹን ልንገርሽ፣ እሱን አሳያችኋለሁ። ብሎ ሲማር እንጂ የምናይ ንብረት ላይ አይመለከትሽም። በዚህ ተስማምተሽ የምትኖሪ ከሆነ ኑሪ፣ አለዛ ገደል ግቢ። በተአምር እዚች ቤት አስኖረት አሳያችኋለሁ። እሺ እንደዚህ አይነት ስራ ትሰራለሽ? ነገር አታመጡ። ማሳያችኋለሁ። እኔ የሚጸጽት ስራ አልሰራም። የሚገባው ለኔ ነው እንጂ ለእናንተ አይደለም። እኔ አንቺን ማስቀየም አልፈልግም፣ ግን እግርሽ ወደ መንገድ ወደ መረጠው መንገድ መሄድ ትችያለሽ። ውጪ፣ ተነሽና ውጪ። በቃ ራሳችሁ ውጡ ከዚህ ቤት። በጣም ባለየንሽ። ይኸውላችሁ፣ እሺ አዳምጡኝ። ወይኔ ያው በመጨረሻም ቢሆን እውነቱን ተናግራለች። ጥፋተኛ እንዳልሆናችሁን ተረድቻለሁኝ። ነገር ግን ያው ልጅነትም ይዟት ይሁን ሀብት ንብረቱም አታሏትም ይሁን ያለችበት መንገድ መልካም አይደለም። እናም እናንተንም ስማችሁን አጥፍታለች፣ በድላችኋለች። ስለዚህ እኔ አልበደልኳቸው። ምን ለማለት ፈልገህ ነው? እኔ የቤተሰቤ ንብረት ይገባኛል ነው ያልኩት። አዎ ግን እኩል ነው የሚገባቸው። ስለሆነ እኩል ለእነሱ አይገባም፣ ለኔ ነው የሚገባው። ምክንያት ንገሪኝ። ለእነሱ እንዳይገባቸው አንድ ምክንያት ንገሪኝ። አንድ ምክንያት። ክፉ ሰዎች ናቸው። ድምብሎ ሳንቲም አይሰጥሽም። አንቺ ነሽ እናያለን። እሺ ማን እንደሚያሸንፍ እናያለን። ይኸውልሽ በህይወት እያለን አይሸጥም ምንም መሬት ምንም ቤት የሚሸጥ ነገር የለም። እሺ እናያለን። ከእናንተ እኮ እኔ የፈለኩትን ነገር ማድረግ የምችል ሰው ነኝ። ሂጂና በሰውነትሽ ያታለልሽ የማንንም ባለሀብት ማስገዛት ትችያለሽ። አንቺ ግን ከዚህ ቤት ወጣ። ተረጋጊ። ተረጋጊ። በእናትሽ ዞር በልልኝ። በቃ ውጪ። ከዚህ ቤት አልወጣም። ተነሽና ውጪ። በቃ ሂጂ። እራሳችሁ መውጣት ትችላላችሁ። አንዷን ነገር አስተካክለሽ መተሽ
እዚህ ቤት ይቅርታ ብለሽ ካልገባሽ አትገባም። ተሳስተም አትገባም። ውጪ። ስም ባጠፋሽበት የሚመጣባችሁ መዘዝ የምትቀበሉ ከሆነ ውጪ። በቃ ውጪልኝ። ነገሮችን አስተካክለሽ ይቅርታ ብለሽ የምትመጪ ከሆነ እንቀበላለን። ከዛ ውጪ ግን ውጪ ልናምፈልግሽ። ራስህ ነው የምትወጣው ነው ያለው ከዚህ ቤት። ተረጋጉ። ጥፋተኛ ተብላችኋል፣ ወንጀለኛ ተብላችኋል። እኔም ያለ አግባብ ብዙ ነገር አድርጋለሁ፣ ይገባኛል። ግን ያው ታናሻችሁ ነች፣ ልጅ ስለሆነች ነው። እና ደግሞ ሀብት ንብረት እሷን አይደለም ሌሎችንም ያታልላል፣ ያበላሻል። ገባችኋ? ቢሆንስ እንደዚህ አይነት ነገር ታደርጋለች? እንደዚህ የማይጠበቅ ህፃን እኮ ነች፣ አይተሃታል። ላንተ አልነግርህም። ለምንድን ነው ያልሆነ ነገር ዋሽታኛን ያልሆነ ነገር እንደዚህ የምትለን? ያው ልጅነት ነው እና ሀብት ያታልላል፣ ይታወቃል። አይደለም እኛም እኮ ልጅ ሆነን ያደግነው በአንድ የተነስተን እዚህ ሜዳ አልመጣንም። ምንም ልጅነት አይደለም ይሄ። የምትፈልገው ነገር እኮ አልጎደለባትም። እህቷ አለች፣ ወንድሟ አለን። እንደ አባት እንደ እናት አቅብጠን ያሳደግናት። ትከፋለች፣ ትጎዳለች። በህፃነቷ ነው ቤተሰቧን ያጣች ብለን ከዚህ በላይ ምን እናርግላት? ጥፋቱ መቅበጧ ነው። በስነ ስርዓት ቆንጥጠን ብናሳድጋት ኖሮ እንደዚህ አትባልግም ነበረ። ስላቀበጥናት ነው እንደዚህ ሆነች። አሁንም ቢሆን ተመክራ ተስተካክላ መታ ይቅርት ብላ የምትኖር ከሆነ በተአምራት መጣት የምችል ልጅ እዚች ቤት ከፈለክ አብረሃት መውጣት ትችላለህ። ተአምር ቢመጣች ልጅ እዚህ ቤት እግሩ አይረግጥም። ይኸውላችሁ አዳምጡኝ። ልክ ነው፣ ተበድላችኋል። ግን ታናሻችሁ ነች፣ እህታችሁ ነች። ስለዚህ አሁን ሁለት ምርጫ አላችሁ። ምንድነው ሁለቱ ምርጫ? የመጀመሪያው ታላቅ እንደመሆናችሁ መክረናት ገስጠን ምናምን ወደ ቤት እንመልሳታለን፣ ይቅርታ እናደርግላታለን የምትሉ ከሆነ እሱ የእናንተ ምርጫ ነው። አይ ስማችን አጠፍታለች፣ ስማችን ስለጠፋ ያለ ስማችን ወንጀል ስለሰጠችን ትጠየቅልን፣ በስም ማጥፋት ትጠየቅልን ካላችሁም ትጠየቅላችኋለች። ስለዚህ ምርጫው የእናንተ ነው። እኔ በበኩሌ ያለው ነገር የምችለውን ያክል አስተካክዬ ወደ ቤት የምትመለስ ከሆነ እህቴ ነች። ነገ አንድ ነገር ብትሆን ልቅሶዋ ላይ ከምገኝ በህይወት እያለች እሷን ማስተካከል ነው የምፈልገው እንጂ መጥፎ ህይወት ውስጥ ገብታ ዝም ብዬ ማየት አልፈልግም። ደግሞ ክስ ለምትለው ነገር እኛ የተከበርን ቤተሰቦች ልጆች ነን። እህቱን ከሱ እንደዚህ የሚባል አማርኛ እኔ መስማትም አልፈልግም። ስለዚህ እሷ በምችለው መልኩ እሷን ለማስተካከል እሞክራለሁ። ከዛ ውጭ ግን እንግዲህ እምቢ ካለች ፈጣሪ ልቦናውን ይስጣት ነው የምልህ። እሺ አንቺስ ምንድነው ሀሳብሽ? እኔ እንደ ሰው የህፃን ጨዋታ አልወድም። እየዞርኩኝ ከሷ ጋር ፍርድ ቤት ለፍርድ ቤት አልካሰስም። የፈለገችውን ማድረግ ትችላለች፣ ግን እዚሁ የለመደችበት መኖር ትችላለች። እህቴ አይደለችም። ከዚህ በኋላ አይኗን ማየት አልፈልግም በተአምር። መቼም የምትስተካከል ልጅ አይደለች። አይ እህትሽ እኮ ነች። እሺ አንድ ነገር ሆነች ታመመች ቢባል ትሄጃለሽ? ገደል መግባት ትችላለች። የእሷ እህትነት ይቅርብኝ፣ አልፈልጋትም። እህትሽ ናት። አልፈልግም። ከፈለክ በውጭ ማግኘት ትችላለች። የማትጸጸችበትን ውሳኔ ወስኝ። አልጸጸትም። እንደዚህ አይነት እህት እንዲኖረኝ አልፈልግምም፣ አይኖረኝም። መሞት ትችላለች ከፈለገች። እኔ ግን አስተካክዬ እሷን ለማምጣት አሁንም ቢሆን ወደ ኋላም አልልም። ስለዚህ አሁንም አንቺም አስቢበት፣ አትናደጂ። ገብቶኛል፣ ተናደሽ ሊሆን ይችላል፣ ግን እንደዚህ አይነት ነገር ደግሞ አግባብ አይደለም። እህትሽ እኮ ነች እንዴ! እንደዚህ እኮ አይደረግም። እሺ፣ ስለዚህ ውሳኔው እናንተ ነው። እኛው መክረን ገስጠን እንመልሳታለን ካላችሁ መብታችሁ ነው። እኔ እንግዲህ እንደ አንድ ጋዜጠኛ የሚጠበቅብኝን አድርጌያለሁ። አለች ከተባለችበት ቦታ አስሺ አምጥቼ አገናኝቻችኋለሁ። ከዚህ በኋላ ያለው ውሳኔ የእናንተ ነው። ነገር ግን ክስ መመስረት ስትፈልጉ ማናገር ትችላላችሁ ከፈልጋችሁ። ግን አንፈልግም ስላላችሁ በራሳችን ገስጣታለን ስላላችሁ ከዚህ በኋላ ያለው መንገድ የእናንተ ነው የሚሆነው። ተግባባን? አንተም ያው ስላደረክልን ነገር በሙሉ በጣም እናመሰግናለን። እግዚአብሔር ይባርክ። እንደዚህ ለፍተህ ወጥተህ ወርደህ ይህንን ነገር ስላደረክልን በጣም እናመሰግናለን። እኛ በጣም ብዙ ተጨንቀን ነበር። ቅድምም እንደዛ ክፉ ነገር ስትናገር ያልሆነ ነገር ሰው ነግሮህ ያልሆነ ነገር ተናግረህ ያልሆነ ነገር አድርገናል፣ እስከ ድብድብ ደርሰናል። ለሱ በጣም ይቅርታ አድርግልኝ። በጣም ነው የምናመሰግነው። እኔ በበኩሌ ምንም ነገር መክሰስም አልፈልግም። እግዚአብሔር ልቦናውን እስከሚሰጣት ድረስ ጉዞዬን እቀጥላለሁ። አንቺስ? እኔ ሚኪ በጣም አመሰግናለሁ። ጠርቼ ከቤት ድረስ መተክ ችግራችን እንደ ችግርክ ወስደክ ስለለፋ በጣም ብዙ ነገር ስለሆንክ በጣም እናመሰግናለን። እሺ እንግዲህ ተመልካቾቻችን ያው እንግዲህ እንደተከታተላችሁት ያለውን በአንድ ቤተሰብ ውስጥ የተፈጠረውን ችግር እያንዳንዱን ነገር ተከታትለን ሁሉንም ነገር አጣርተን እንግዲህ መፍትሄ ሰጥተነዋል ብለን እናስባለን። እንግዲህ በቻልነው አቅም ለመስራት ሞክረናል። ማለትም እህትና ወንድምን
አገናኝተናል። የቻልነውን ያክል እንትን ብለናል። ከዚህ በኋላ ያለው እንግዲህ እነሱ ስራ ነው የሚሆነው። ያው እንግዲህ ተመልካቾቻችን እንግዲህ በቀጣይ ደግሞ በሌላ ታሪክ በሌላ ቪዲዮ እስከምንመጣ ድረስ ቸር ሰንብቱ።